ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እውነቱን ስነግራችሁ ሀይሚዬ ስታለቅስ ከመጀመሪያ እስከ መጨረሻ አብሬ ነው ያለቀስኩት። አልቻልኩም። ስራ እንደሆነ አውቃለሁኝ። ሀይሚ ትወና ላይ በጣም ጎበዝ ልጅ ናት። ያመነችበትን ነገር እስከ ጥግ ድረስ እንደምትሄድ አውቃለሁኝ። አይደለም ስራ ለመስራት አይደለም ፕራንክ ላይ ራሱ አስመስላ አልቅሳ ነው የምትሰራው። ታውቋታላችሁ እና ሀይሚና ብሩኬ ደግሞ መቼም አይለያዩም። ምንም ሀሳብ አይግባችሁ፣ ምንም እንዳትጨነቁ። ያው እነሱ ሲያለቅሱ እነሱ ሲያዝኑ ግን እኛም አብረን ነው የምናዝነው፣ አብረን ነው የምናለቅሰው። ይሄ ሁሉ ደግሞ እነሱን ስለምንወዳቸው ስለምናከብራቸው እና ጥሩ ነገርን ስላስተማሩ ስላሳዩን ብዙ ነገሮቻችንን ደግሞ በእነሱ ረስተናልና ከፍቶን በእነሱ ተደስተናል፣ ጨንቆንም በእነሱ ተደስተናል እና ለዛ ነው እነሱ ሲከፉ እነሱ ሲያለቅሱ አብረን የምናለቅሰው አብረን የምናዝነው የምንጨነቀው ለዛ ነው እና ብዙ ነገሮችን ስላስረሱን ነው ሀይሚና ብሩኬ የምንላቸው እና እግዚአብሔር ደግሞ ይህን ፍቅራችሁን ጠብቆላችሁ ደግሞ ትልቅ ደረጃ ደርሳችሁ እንደምናያችሁ ባለሙሉ ተስፋ ነኝ እና ሀይሚና ብሩኬ ደግሞ መቼም አይለያዩ መቼም ነው የምላችሁ እና እነሱ ይለያያሉ ብላችሁ የምታወሩ ሰዎች አይደለም ማውራት ማሰባችሁ ራሱ ስህተት ነው። በፍቅር እንድትመጡልን እንፈልጋለን። ኮሜንታችሁ ደግሞ ዛሬ በጣም ነው ደስ የሚለው። ብሩኬ ሼር ባረገው ኮሚኒቲ ላይ የጻፋችሁት ኮሜንት በጣም ደስ ይላል እና ሂድና ካለችበት ቦታ አምጣት እያላችሁ ነው እና ይሄ ዛሬም ነገም ቀጥሉበት። ይሄ ነው በቃ ሰውን ማስታረቅ ሰውን ማግባባት በጣም ደስ የሚል ነገር ነው እና የዛሬው ኮሜንት በቃ ትችላላችሁ። እውነቴን ነው የምላችሁ እና እንደዚህ ነው ወዳጅነት የሚገለጸው። የምትወዱት ሰው የሆነ ችግር ገጥሞት ግራ ሲጋባ አይዞህ በርታ፣ እንዲህ ቢሆን እኮ እንዲህ ነው ብላችሁ መልካም አስተያየት ስትሰጡት፣ ስታስታርቁት፣ መፍትሄ ስትሰጡት እየተስተካከለ ይሄዳል ማለት ነው። ስድብ እንደዚህ ነው ምናምን የምትሉ ሰዎች ደግሞ ሰውን ከስህተት እያዳናችሁ ሳይሆን ወዳልሆነ ቦታ እየወሰዳችሁት ነው። ይሄ ደግሞ ትክክል አይደለም እና የዛሬው ኮሜንት በጣም አሪፍ ነው፣ ቀጥሉበት ማለት እወዳለሁኝ። ወደ ቪዲዮ ስመጣላችሁ ደግሞ አብረው የሚሄዱ ይመስለኛል። አብረው ካልሄዱ ደግሞ ብሩኬ ነገ ይሄድና አብረው ችግራቸውን ፈተው ፏፈሽ ብለው ድምቅ ብለው ይመጣሉ ማለት ነው። እሺ ምንም እንዳትረበሹ፣ ምንም እንዳታለቅሱ። የዛሬው እውነቱን ስነግራችሁ አታለቅሱም አልልም፣ እኔ ራሴ ስላለቀስኩ ማለት ነው። አልቻልኩም። ሀይሚ ታቋታላችሁ፣ ለመደሰትም እንጃ ለመከፋትም በጣም ቅርብ የሆነች ስስ የሆነች ልጅ ናትና በጣም ይከብዳል። እሷ እንዳለችው ከምትወዱት ሰው ከምታፈቅሩት ሰው ተለይታችሁ መኖር በጣም ይከብዳል። ለዛውም እየተዋደዳችሁ መለያየት በጣም ከባድ ነው እና ፍቅሯንም ገልጻለታለች እንደምታፈቅረው። ብሩኬም ደግሞ እኔም እኮ አፈቅርሻለሁ እያላት ነበረ ኮሚኒቲ ላይ ሼር ያደረገው ማለት ነው። ታዲያ እነዚህ ሁለት እንቁ ልጆች እንዴት ነው ይለያያሉ ብላችሁ የምታስቡት? እሺ እውነተኛ ፍቅር ፈተና ሊበዛው ይችላል፣ ግን ደግሞ ፈተናዎችን ፈጣሪ አሳልፎ ደግሞ አንድ ያደርጋቸዋል ማለት ነው እና ግን እየተዋደዳችሁ ከምትለያዩ ችግራችሁን መፍታት የትናንትናውን ስህተታችሁን ላለመድገም ቃል ገብታችሁ በህይወታችሁ አዳዲስ ነገሮችን እየፈጠራችሁ በህይወታችሁ እርስ በራሳችሁ እያወራችሁ እየተነጋገራችሁ ህይወታችሁን መምራት ነው ያለባችሁ ብዬ ነው የማስበው እና ነገ እንግዲህ መልካም ነገር እንደሚሆን ተስፋ አደርጋለሁ። ውድ ቤተሰቦቼ አትጨነቁ፣ አታስቡ። እነሱ አልተጣሉም፣ ይታረቃሉ። እንግዲህ እንደ ቪዲዮ ይታረቃሉ ልበላችሁ እና ምክንያቱም ስራ እየሰሩ ስለሆነ። ስራ ደግሞ እንደዚህ እያለቀሰች ለምንድን ነው ስራ ነው የምትሉት ለምትሉ እውነት ቢጣሉ እንደዚህ አይሆኑም ስለምናቅ